ዛሬ የማስተምረው ስለ ሙዚቃ ነው። ዘፈን ሰምተው ሮንግ የሆነ ሴክሹዋል ልምድ ውስጥ የገቡ ሰዎችን አታውቅም? ብዙ ሰዎች ዘፈኑ ጋር ኃይል ያለ ይመስላቸዋል። ቢዮንሴ የምትባል ዘፋኝ ታውቃላችሁ? መንፈሱ የመጣ ሰዓት አለች ግጥምና ዜማ መጻፍ እችላለሁ አለች። ሰውነት የሼፕ ለራሱ ይቀየራል አለች። ዜማው ይመጣል አለች። ዳንስ ጋር ስትደንስና ስትጨፍር የምታያት ቢዮንሴ ነች። ያልገባችሁ ነገር ልንገራችሁ፣ ቢዮንሴ ሙዚቀኝነት ስራው አይደለም። ያንን የሚሰራው እሷ ውስጥ ያለው ነው። ዘፈኑን እየዘፈነ ያለችው ቢዮንሴ ሳትሆን ስራው ያ ነው የሱ። ለዛን ሞመንት እሱ ነው መስፈን የሚጀምረው። የትኛውም ዘፋኝ የዘፈነ ሰዓት ድምጹ ብላችሁ እንዳትደነቁ። ቢኮዝ የትኛውም ግለሰብ ሙዚሻን እንዲሆን አልተፈጠረም። ሙዚሻን እንዲሆን የተፈጠረው ሉሲፈር ብቻ ነው። እዚህ ጋር ሆኖ እዛ ጋር ላለው ለራሱ ይዘፍናል። ኤቭሪ ታይም እሷ የምትደንስና የምትጨፍር ሰዓት እሱ ነው እየዘፈነና እየደነሰ ያለው። ለዛ ነው እሷ ብትደንስ ሳሟን ሶሳይድ አያደርግም። እሱ ስለሆነ ኤቭሪቲንግ የሚያደርገው እዛ ጋር ሳሟን ይሞታል፣ እዛ ጋር ፌንት ይነቅላሉ። የሆኑ ሰዎች ልብ ድካም ያዛቸው ተብሎ ማይክል ጃክሰን ደነሰ ተብሎ የሆኑ ሰዎች ይሞታሉ። ጨፈረ ሰዓት እዛ ጋር ያሉት ሌሎች አጋንንቶችን ፓወር ይሰጣቸዋል። እሱ ነው እዛ ውስጥ ነው ፓወር የሚሰጣቸው። ምን እንዲያደርጉ እንዲገሉ ፓወር ይሰጣቸዋል። እዚህ ጋር ያለው እሱ ነው። ሶ ጋድ የሚፈልገው ነገር አንድ ነው ከእናንተ ወርሺፕ። ነባ ማለት እንደ ጎርፍ መፍሰስ ማለት ነው። ለዛን ኤርሚያስ እንደዚህ አለ፣ ቃል አለ በውስጤ ምን ሆኖብኛል? እሳት ሆኖብኛል። አጥንቶቼንም ምን እያለ እየበላኝ ነው። ፍም ሆኖብኛል። ካልወጣው እያለ ይታገለ ነው አለ። የሚወጣው በዛ ኢንቫይሮንመንት ውስጥ ነው። አንደኛ ዜና ምዕራፍ 25 ከ1 እስከ 3 ዳዊትና ምኖች የሰራዊቱ አለቆች እሺ፣ አሳፍና ከኤማን ከኤዶታን ልጆች መሰንቆና በበገና በጽናጽል በደንብ ስሙኝ፣ በመሰንቆ በበገናና በጽናጽል እሺ፣ ትንቢት የሚናገሩት ሰዎች በደንብ ትንቢት የሚናገሩት በምንድን ነው? መሰንቆ በገናና ምን ጽናጽል። ሶስቱ ብታስቀራቸው ትንቢት የለም። ሶስቱ ሲኖሩ ነው መተንበይ የሚችሉት። ኤቭሪ የብሉይ ኪዳን ነብይ ፕሮፌቲክ አኖይንቲንግ ወይ ሚኒስትሪ እንዳለ ሲገባው መጀመሪያ የሙዚቃ መሳሪያ መጫወት ነው የሚያስተምረህ። ለዛ ነው አንድ ጊዜ በገና የሌለበት ስፍራ ላይ ኤልሳን ጠሩት እና ተንብይ አሉት። ነብይ ስለሆነ ይተነብያል ብሎ ነው የጠሩት። የዛን ቀን ከመንገድ ስለሆነ የተጠራው ሰውየው የሙዚቃ መሳሪያ አልያዘም። እናው እኔ ሙዚቃ መሳሪያ አልያዝኩም የያዘ ሰው ካለ ጥሩ አላቸው። ቢኮዝ በዛ የሙዚቃ መሳሪያ ውስጥ ባለ ደስታ ነው ፕሮፌሲው የሚወጣው። ፕሮፌሲ እንዲወጣ ትንቢት ከውስጣቸው እንዲወጣ የሚረዳቸው ትልቁ ነገር ምንድነው ካላችሁ የሙዚቃ መሳሪያዎቹ ናቸው። ሙዚቃንና የእግዚአብሔርን ድምጽ ምን እንዳገናኘው አስተምራችኋለሁ። እዚህ ምድር ላይ እግዚአብሔር ከሰው ልጅ ምንም ነገር ጠይቆ አያውቅም። ምንም ነገር እግዚአብሔር ብር ጠይቋቸው አያውቅም። እግዚአብሔር ከሰው ልጅ ጠይቆ የሚያውቀው አምልኮ ብቻ ነው። ቃል ብትሰብክ ምንም አይመስለው፣ ብትፈውስ ምንም አይመስለው፣ ምንም ብታረግ ምንም አይመስለው። የኦፈሪንግ ሰዓት 100,000 ብትወረውር ምንም አይመስለው። አንድ ነገር ብቻ ነው የሚያየው፣ ከንፈርና ልብ ላይ ምን አለ ይላል። ነብይ ማለት የእግዚአብሔር ልብ ምን እንደሆነ የገባው ማለት ነው። የሰው ልብ ውስጥ ያለውን የሚናገር ማለት አይደለም። የእስራኤል ሕዝብ እግዚአብሔር ጠላቶች እንዲዋጋለት ሲፈልግ መጀመሪያ ይጸልያሉ። ጠላቶቻችን ግጠምልን ይላል። በጸሎት ሰዓት ጋድ ራሳችሁ ግጠሙት ይላል። ምን እናድርግ ሲሉት አቁሙ ይላቸዋል። ያንን የሙዚቃ መሳሪያ ሰምቶ ዝም ማለት አይችልም። ኒክሌሩ ከየት ተተኮሰ፣ ሞርታሩ ከየት ተተኮሰ አንተ አይገባህም። ድብቅ ጠር ተነስቶ ግን ጠላቶችን ይፈጫቸዋል። ማድረግ ያለባችሁ ነገር ልንገራችሁ። ስፔሻሊ አንዳንድ መዝሙሮች የሰዎችን መንፈስ ወደ ፕሬየር ውስጥ የማስገባት አቅም አላቸው። ፋይል ለምን እንዴት እንደሚያስገባችሁ ልንገራችሁ። መጽሐፍ ቅዱስ ምን እንደሚል ልንገራችሁ። እስኪ ያዛችሁትን ባይብል ከፍ አድርጉት። መጽሐፍ ቅዱሳችሁን ስታነቡ ሰለሞን 3000 መዝሙር ጽፏል። 3000 ግን እዚህ ውስጥ የሉም። 3000 እዚህ ውስጥ የሉም። ሰውየው ግን 3000 መዝሙር ጽፏል። ቢኮዝ አንዳንዶቹ አያነቃቁሁም። ስፒሪት ዓለም ኮንትሪቢዩት የሚያደርጉት ነገር የለም። ሪጀክት ተደርገዋል። ሰለሞን ብቻ ነው የሚዘምራቸው። ወርሺፕ ያለውን ትልቅ አቅም ልንገራችሁ። ከወርሺፕ በላይ መጽሐፍ ቅዱስ ስለ ወደቀው ኪሩብ ሲናገር የሙዚቃ መሳሪያ ተጫዋች ነበርክ ነው የሚለው፣ ወይም ሙዚቀኛ ነበርክ ይሏል። ምን ማለት እንደሆነ ልንገራችሁ። ወርሺፐር ነበርክ አይለው፣ ሙዚቀኛ ነበርክ። የሱ ሙዚቃ እያንዳንዱን እዛ ኤሪያ ውስጥ ያሉ መልአኮችን በሙሉ በግድ ወርሺፕ እንዲያደርጉ የማድረግ አቅም አለ። ያንን ሙዚቃ ሰምተህ ወርሺፕ አለማድረጋችን ራስን የምታገኘው ወርሺፕ እያደረግህ ራስን የምታገኘው ቅዱስ እያልከ ያን የሚያስደርግህ ሙዚቃው ነው። እሱ የሚጫወተው ሙዚቃ አንዳንድ የተቀቡ ሙዚቃዎች አሉ። ለሞመንት እነዛን ፍሎ በሚሰማበት ሰዓት የሆነ ዓለም ውስጥ ይከተዋል። መጽሐፍ ቅዱስ ኢየሱስም ከደቀ መዛሙርት ጋር ዘመረ ይላል። አንዳንድ ሙዚቃዎች እናንተን የሆነ ስፍራ ከተዋችሁ ይመጣሉ። ሙዚቃ ወደ ብርሃኑ ዓለም ትቸው በጨለማው ዓለም ላሳያችሁ ምን ያክል ፓወርፉል እንደሆነ። አንድ ዘፈን የረሳሃትን ፍቅረኛህን ከ10 ዓመት በፊት የተወካትን ፍቅረኛህን ወደ አንተ አምሮ ማምጣት አቅም አለ። አንተ እኮ እዚህ አሁን 3 እና 4 ልጅ ወልደሃል። ከ10 ዓመት በፊት ነው የተወካት። ፊት ለፊት ያመጣል፣ መቆዘም ትጀምራለህ።
መደበር ትጀምራለህ። ማን ነው ይሄን ያደረገ ሲባል ሙዚቃው ነፍስን ኮንትሮል የማድረግን አቅማቸውን ልንገርህ። አንዳንድ ሙዚቃዎች ታክሲ ውስጥ ገብተህ ሰምታቸው ለመጸለይ ስትንበረከክ ሙዚቃው ነው አንተ ነፍስ ውስጥ የሚመጣው። ቢፎር ያንን ሙዚቃ ሰምተኸው ላታቅ ትችላለህ። ሰምተኸው ላታቅም ትችላለህ። ተንበረከክ ሰዓት ያንተን የፕሬየር ሲግናል ኦፍ የማድረግ አቅም አለ። በጨለማው ዓለም አኖይንትድ የሆነ ነው። በጨለማው ዓለም አኖይንትድ የሆነ መዝሙር 91 መዝሙር 91 2 መዝሙር 91 3 አንድ ኒኪ ሚናጅ የምትባል ዘፋኛለች። አንድ ኢንተርቪው ላይ እንደዚህ አለች። ሮማን የሚባል ሰው ውስጥ ይኖራል አለች። የ300 ዓመት የሆናት አሮጊት ሴትዮ ሁለቱ እኔ ውስጥ ይኖራሉ አለች። ኮንፊውዝድ ሆነ ሰውየው። ምንድነው አንቺ ውስጥ የሚያደርጉት አለች። እኔ ውስጥ የሚያደርጉት አለች። ሞመንት የነሱ ፕሬዘንስ የተሰማኝ ሰዓት ሙዚቃዎች ይወጣሉ አለች። ግጥሞች ይወጣሉ፣ ዜማዎች ይወጣሉ። ይቺ ሴት ነገር ከፍታ በሚያደረገች ሰዓት ሙሉ ዓለምን በሙሉ ትቆጣጠራለች። እሱ አይደለም ኮንትሮል ያደረገች ሶርሱ ውስጧ ነው ያለ። ሶ ስፒሪት ሬለም ላይ ያ ሙዚቃ አንተን ፋይት የማድረግ አቅም አለ። አንተን ፋይት የማድረግ አቅም አለ። እቺው ሴት ምን ስትናገር ነው ሰማሁት? የኔ ሙዚቃዎች አለች የተኙ አጋንንቶችን ይቀሰቅሳል አለች። የተኙ አጋንንቶችን ዊክ የሆኑ አጋንንቶች ብቻ እንዳይመስልህ፣ ዊክ የሆኑ አጋንንቶች እሷን ሙዚቃ የሰሙ ሰዓት ይነቃቃል። ፓወርፉል ናቸው እንዳይመስልህ። Roman is a crazy boy who lives in me. And he says the things that I don't want to say. I think he was born out of rage. He was conceived in rage. So he bashes everyone. He threatens to beat people and he's violent. What is the situation with Roman's revenge? Why your man Weezy's on point too? He's mad out there. Yo, Roman's revenge is just about taking control. Saying Roman is here to stay. And anybody that ever doubted Roman is going down in a coffin. አሁን መንፈሳዊ ዓለም ላይ ስላለ መንፈሳዊ ሙዚቃና መዝሙር እያወሯቸው ያለው ፕራቲያ ኮሳታ ላባስ አንድ ጊዜ ሄቨን መላእክቶችን አየሁ። ወርሺፕ እያደረጉ አየኋቸው። ወርሺፕ ሲያደርጉ ስሰማቸው መጽሐፍ ቅዱስ ውስጥ ያለ መዝሙር ሲዘምሩ አይደለም የሰማኋቸው። እኔም ማቆን አማርኛ መዝሙር ሲዘምሩ የሰማኋቸው። እኔ ሲዘምሩ የሰማኋቸው ኢትዮጵያ ውስጥ የሚዘመር አማርኛ መዝሙር ሲዘምሩ የሰማኋቸው። በሕያው እግዚአብሔር ፊት ነው የምነግራቸው። ያንን መዝሙር ሲዘምሩ ሰማኋቸው። ደህና አንድ ነገር ገባኝ። ምን እንደገባኝ ልንገራችሁ። አንድ መዝሙር ችሎታ አይደለም። ሳሙኤል ቁጭ ብለህ የምትጽፈው ግጥምና ዜማ አይደለም። የመዝሙሩ ምንጭ ሆሊ ስፒሪት ከሆነ መንፈስ ቅዱስ ከሆነ የመዝሙሩ ምንጭ አንተ ስላልሆንክ እንጅሎች ያንን መዝሙር ደጋግሞ ይዘምሩታል። ቢኮዝ የመዝሙሩ ምንጭ ከመንፈስ ቅዱስ ነው የወጣው። እግዚአብሔርን ኦልዌይስ የምናመሰግነው ትሩ ሆሊ ስፒሪት ነው። ዜማው ምንጭ ሆሊ ስፒሪት ነው። ግጥሙ ምንጭ ሆሊ ስፒሪት ነው። ሙዚቃው ምንጭ ሆሊ ስፒሪት ነው። እንጅሎችን ያንን መዝሙር ሲዘምሩ ከሰማሃቸው እንጅሎች እየነገሩ ያሉት ነገር አንድ ነው። አቶ ከላይ አይደለም የዘመረው፣ ሆሊ ስፒሪት ነው ከአቶ ከላይ ውስጥ ያወጣው። ሆሊ ስፒሪት ነው ከአቶ ከላይ ውስጥ ያወጣው። ሆሊ ስፒሪት ነው ያወጣው። አንዳንድ የተቀቡ መዝሙሮች ፓወርፉል ናቸው። ፕሬየር ውስጥ የመክተት አቅም አላቸው። በደንብ ስሙ። አንዳንድ መዝሙሮች ደግሞ ፕሬየር ውስጥ አይደለም ፕሮፌቲክ ነገር ውስጥ የመክተት አቅም አላቸው። ፕራካታ ሳሊ ፕሮፌቲክ ስኩል ላይ ሌላ ጊዜ እነግራችኋለሁ። ፕሮፌቲክ ነገር ውስጥ ለመግባት ስንፈልግ የምንዘምራቸው መዝሙሮች እነዛ መዝሙሮች ፕሮፌቲክ ነገር ውስጥ ነው የሚከቱን። መዝሙር አለ አይደለ? መዝሙረ ዳዊት 150 መዝሙሮች አሉት። ከ150 መዝሙሮች ውስጥ አራት እና አምስት መዝሙሮች ደሞመንት እነሱን ዝማሬዎች የዘመርካቸው አለመተንበይ አትችልም። ፕሮፌቲክ ነገር ውስጥ ግዴታ ይከቷል። ፕሮፌቲክ አትሞስፌርን የመፍጠር አቅም አላቸው። ፕራካታ ራባሃቲያ መዝሙር 91 እዚህ ጉባኤ ውስጥ ከመግባቴ በፊት ፕሮፌቲክ ነገር ፊል ካላደረግ መዝሙር 91 እንደጋግም ይዘምሩ። ከዛ በኋላ አለመተንበይ አልችልም። መዝሙሩ ፕሮፌቲክ ነው። ፕሮፌቲክ አትሞስፌርን በዙሪያ ይፈጥራል። የመዝሙሩን ፕሮፌቲክነት ላሳየ ላፕራዲያ ክሮዶስ ሳካቴ መዝሙር 91 ሲጻፍ የእናንተ መጽሐፍ ቅዱስ የሚል አለው አይደል? በቅርብ ነው የተከተተው። ሪል የሆነውን የመዝሙሩን መጽሐፍ ስታነቡት ቁጥር 1 ቁጥር 2 የለውም። አሌፍ ቤታ እንደዚህ የሚል ቃላቶች ናቸው። ቃላቶቹን አንድ ላይ ስታረጓቸው በሙሉ ከቁጥር 1 ጀምሮ ያሉት ሙሉ ቃላቶችን ስታረጓቸው የመጋዝ ምልክት ይሰጧቸው። አንድ አይሁዳዊ መዝሙር 91ን ሲዘምር ጣቶችን በመጋዝ ይሰነጠቅኳቸው ነው ብሎ ነው የሚያስበው። የመጋዝ ምስል ነው የሚሰጡት። ድህነትን እየቆረጥኩት ነው፣ በሽታን ፕራካታራ ባህቲያኮ ልንቆርጥ የምናስበው ነገር ሲኖር የምንዘምረው ዝማሬ ነው። አንዳንድ ዝማሬዎች አንተን ግዴታ የማጸለይ አቅም አላቸው። ግዴታ ያጸልዩሃል። አንዳንድ ዝማሬዎች ፕሮፌቲክ ነገር ውስጥ ይከቷል። ፈልገው አይደለም ደሞመንት እነሱ የምትሰማበት ሰዓት ፕሮፌቲክ አትሞስፌር ዙሪያን ይቆጣጠራል። ፕሮፌሳይ ማድረግ ትጀምራለህ። ለዛ ነው ዘማሪው እንደዚህ ያለ ነብዩ ባዶ ውሃ የለም አሉት።
ዘማሪውን ጥሩ አሉት። ሆይ ለምን ዘማሪውን ጥሩት ያለ? ነብዩ መተንበይ አልቻለም። ነብዩ እንዲተነብይ ፕሮፌቲክ ነገር የሚዘምር ሰው ያስፈልጋል። ያንን ፕሮፌቲክ መዝሙር ከዘመርክ ነብዩ እንደዚህ አለ፣ ንፋስ አታየውም አለ፣ ደመና አታየውም። ይሄ ሸለቆ ግን ይሄንን ትንቢት ያመጣው ዘማሪው ነው። መምታት ጀመረ። ለዛ መጽሐፍ ቅዱስ እንደዚህ ይላል፣ ዳዊት ይላል የዘመረ ሰዓት አይላችሁ በገና መምታት የጀመረ ሰዓት እግዚአብሔር እጅ ትመጣለች። የእግዚአብሔር እጅ የምትመጣው የበገናውን ድምጽ ሰምታል። ገና እኮ መዘመር አልጀመረም። ድድም ሲያረግ የሚፈውስ እጅ መምጣት ይጀምራል። አንዳንድ ሙዚቃዎች የተቀቡ ናቸው። ለዛ ነው ሰውየው ሳኦል ሲቸገር ጥሩ ሙዚቃ ተጫዋች አምጧል። ሳኦል እናንተ ከምታስቡት በላይ ስፒሪቹዋል። አንዳንዶች ሳኦል አይገባቸውም። እናንተ ከምታስቡት በላይ በጣም ስፒሪቹዋል ሰው ነው። ሰውየው ተቸገረ። ክፉ ነገር የመጣበት ከእግዚአብሔር ዘንድ ነው። መንፈስ አይደለም የተላከበት፣ አጋንንት አይደለም የተላከበት፣ ከእግዚአብሔር ዘንድ ክፉ መንፈስ ያሰቃየው ነበር የሚለው ፕሬየር ያንን ነገር አይፈታለትም። ፕሮፌሲ ከዛ ነገር ነፃ ያወጣው የሆነ አፖስትል ጸሎት አያወጣውም። አንድ ነገር ግን ያደርጋል። የሆነ መዝሙር አለ፣ የሆነ ሙዚቃ አለ። ያ ሙዚቃ ሲመታ ከእግዚአብሔር ዘንድ የተላከው ክፉ በራሱ ጊዜ መነሳት ይጀምራል። የሚነሳው ጸሎት ሰምቶ አይደለም፣ ሙዚቃ ሰምቶ ነው። ሙዚቃዎች ኖርማል እንዳይመስሉ። አንድ የሞተ መጽሐፍ ቅዱስ ውስጥ ያለ ሰው ላሳያችሁ። መጥምቁ ዮሐንስ ይባላል። መጥምቁ ዮሐንስን በሰይፍ አይደለም የገደሉት፣ ሙዚቃን የገደሉት። የንጉሱ ሚስት መጣች፣ ለሴት ልጇ ነገረቻት፣ ይሄንን ዳንስና ሙዚቃ ከተጫወሽ አለቻት። ሰውየው ውስጥ ይነሳሳና ደስ ያለውን ይሰጥሻል። የሰውየው ውስጥ የተነሳሳው አጋንንቶች ተኝተው የነበሩ አጋንንቶች የነቁት እትየዋ ስትደንስና ሙዚቃው ሲመታ ያኛውን ነብይ ለመግደል አቅም አገኘ። ሰውየው አንገቱ ተቆረጠ። አንተ እንደምታስባቸው ያለው አንዳንድ ሙዚቃዎች አንዳንድ የምሰማቸው ላይክ ፔንጤ ሆኖ አሁን ሰምታይምስ አንዳንድ ሰው ኃጢአት አይደለም ምናምን ሲል ይገርመኛል። ፔንጤ እንደዛ ሊል ይችላል። ዳግም የተወለደ ሰው ግን እንደዛ አይልም። ቢኮዝ ምንጫቸው ምን እንደሆነ ያውቃል። ከየት እንደሚመጡ ያውቃል። በደንብ ስሙ። አንዳንድ ዘፈኖች ሲከፈቱ አንተ እኮ ምንም እኮ አላሰብክም። ደሞመንት መስማት ስትጀምር ልክ እንደጨረሳቸው ዘፈኖች እንደጨረስ እያሮጥክ የምትሄደው ፔንሲዮን ቤት ነው። ያንን ፊሊንግ ማን ያመጣው ይመስላል? ዘፈኑን ያመጣው። ቢኮዝ የተቀመሙት ከጨለማው ዓለም ነው። ግጥምና ዜማው አማርኛ እንዳይመስል የመጡት ከጨለማው ዓለም ነው። በደም አንዳንድ ሰዎች ዘፈን ሰምተው ራሳቸውን አጥፍተዋል። ዘፈን ሰምተው ራሳቸውን አጥፍተዋል። አንዳንድ ሰዎች ዘፈን ሰምተው ሰው በመኪና ገጭተዋል። አንዳንድ ሰዎች ዘፈን ሰምተው ከባድ የሆነ አክሲደንት ደርሶባቸው ብዙ ነገር ውስጥ ገብተዋል። ዘፈን የሰሙት ቢኮዝ ዘፈኑ ኖርማል አማርኛ ምናምን እንዳይመስል የተቀዳው ከጨለማው ዓለም የሚያነሳሱት መንፈስ አለ። ሶ ለመጸለይ እንዲመቻችሁ ለፕሬየር የሚመቹ መዝሙሮችና ሙዚቃዎችን ክፈቱ። የምትሰሟቸው ሰዓት አለመጸለያችሁ ራፓሳካቴ ራሳችሁን እያላችሁ ታገኙታላችሁ። ጊዜ ለፕሬየር የመንፈሳዊ አባቴ የልሳን መዝሙሮች ከፍታለሁ። ያንም መዝሙር የከፈትኩ ሰዓት እብድ እንኳን ቢመጣ ግዴታ ይጸልያል። አብሮኝ ሰዓት ሰው ቢመጣ እንኳን አብሮኝ መጸለይ የሚጀምረው አለመጸለይ አይችልም። ራካታ ሳሊ ፕራሃዲያ ኮሳቴ ጄሌ ፕሬዲያ ክሮቶሳካቴ። ተባረኩ። እወዳችኋለሁ። ይሄንን የዩቲዩብ ቻናል ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ ፎሎ አድርጉ፣ ሰብስክራይብ አድርጉ። ሻሎም